የእግዚአብሔር ሰው 82 ኪሎ ግራም የሚመዝን ሰው እዚህ ቤት ሲመጣ 48 ኪሎ ነበር። እዚህ ቤት ሲመጣ በሰው ሸክም ነው የመጣው። የአንጀት ካንሰር ነው። ጠርተ እንደዚህ ያልከው የምን ካንሰር? የአንጀት ካንሰር አልነገረህም። ሆዱ ላይ እጅን አስቀመጥክና ተፈውሰሃል መተመስክር አልከው። ተፈውሶ ከለኩ ለምስጋና 74 ኪሎ ግራም ሆኖ 74 ኪሎ ግራም ሆኖ የታለ ሐዋሳ የአንጀት ካንሰር መንግስቱ ይባላል። የመጣው ከለኩ ነው። ለ3 ዓመት በሽታው ሳይታወቅ በበሽታው ተንከራቷል። ገንዘቡን ጨርሷል። ምንም አይነት ነገር ተስፋ አላገኘም። ኪሎ እየቀነሰ ከ82 ኪሎ ግራም 48 ሆነ። ከዛ መጨረሻ ላይ ወደዚህ ወደ ሐዋሳ አምጥተውት ሆስፒታል ላይ የአንጀት ካንሰር ነው ተብሎ ታወቀ ማለት ነው። ግን ምንም ላንደረግ አንችልም፣ ጊዜው አልቋል አሉት። እዚህ ቤት መጣ በሰው ሸክም ገንዘቡ አልቆ እሱ አልቆ ምንም ተስፋ በተቆረጠበት ጊዜ እዚህ ቤት መጣ። ዘይት ውሰዱ አልካንተ ዘይት ውሰዱ ሲል እንደምንም ተነስቶ አንተ ጋር ሲደርስ ጠራኸውና ሆዱ ላይ እጅን አስቀመጥክ። አልነገረህም። የአንጀት ካንሰር ይሁን የጉበት ካንሰር ይሁን ምንም የነገረ ነገር የለም። እንደዚህ ሆዱ ላይ እጅን አስቀመጥክና ተፈውሰሃል መተመስክር አልከው። እንደሄደ ለጌታ ባካችሁ ክብር አምጡ። እሺ እንደሄደ ዶክተር ሳይነካው ሐኪም ሳይነካው የተሰቃየው ሰውዬ ሰውነቱን የጨረሰው ሰውዬ ዘይቱን እየተቀባ እየጠጣ ካንተ ጋር እየጸለየ ተፈወሰ። ከ48 ኪሎ 74 ኪሎ ሆኖ አምሮበት ለምስጋና ከለኩ ወደ ቤተ ፋጌ። ስሜ መንግስቱ ዳበሮ ይባላል። በጣም ለ3 ዓመት ተሰቃይቼ ነበር። ህመሙ ሳይታወቅ ወዲ ሲሉኝ ሲንከራተት መርፌ ሰውነቴን ጨርሶ ነበር። መጨረሻ አካባቢ አንጀት በጣም ቆስሏል። ስለዚህ ተኝተ ትታከማለህ ሲሉኝ ተኝቼ እኔ አልታከምም፣ እኔ መሄድበት አለና ወደ ቤት ውሰደኝ አልኳቸው። ወደ ቤት ሄድንና ቲቪ ተከፈተ። ሲከፈት የእግዚአብሔር ባሪያ መስፍን በሹ እወጃ እያወጀ ነበር። ሐሙስ ቀን ለበሽተኞች እጸልያለሁ ብሎ ሲያውጅ በቃ እኔ እዛ ቤት ውሰዱኝና እኔ እዛ ድናለሁ፣ ከሞትኩም እዛ ሞታለሁ ብዬ ለቤተሰቦቼ ሲናገር ወደዚህ ይዞኝ መጡ። ሲመጡኝ 48 ኪሎ ነበርኩ። ከ82 ወርጄ መርፌ ሰውነቴን ጨርሶ ብር ጨርሰን ሁለመናችን አልቆ ወደዚህ መጣን። የቤተ ፋጌ አምላክ እዚሁ ፈወሰኝ። ለጌታ ለኢየሱስ እጃችሁ ከፍ አድርጉና ያድናል ይታደጋል በሉ። አንጀት ቆስሏል፣ የአንጀት ካንሰር ነው አሉ። ምንድነው የምናደርግ? ደክመሃል ከእንግዲህ ወዲህ ሲሉኝ ምንም አልደክምም እኔ የምሄድበት አለና ቀጠሮ ስጡኝ አልኳቸው። ቀጠሮ ሲሰጡኝ ትቼ መጣው። ከዛ ወደ ቤተ ፋጌ መጣው። በነብዩ አርጎ እግዚአብሔር እንደምንም ብዬ ሰውነተ ስላለቀ ተነስቼ ሆዴን ነካና አንተ ሰው ሞት ተሽሯል ትመሰክራለህ አለኝ። ሆዴን የታለ ለኢየሱስ ምንም ለኔ ቆሜ አልጸለይክልኝም። ሆዴን እንደዚህ አርገኸኝ ስትነካኝ መተህ ትመሰክራለህ አልከኝ። ሄድኩኝ ተፈውሼ መጣሁ። አንድ ነገር ልንገራችሁ፣ አንጀት ካንሰር በጣም ከባድ በሽታ ነው። ከእግዚአብሔር እጅ ጣልቃ ውጪ ሰው መዳን አይችልም። ለአንድ ደቂቃ በማይሞላ ቃል ለአንድ ደቂቃ በማይሞላ ጸሎት ነው። ዛሬ ለ3 ዓመት ስንት ኪሎ ነበር ከዚህ ስትመጣ? እዚህ ሲመጣ 48 ሆኛል። ከ82 ኪሎ ማለት ነው። ሰውነቴ አልቆ ከ82 ኪሎ 48 መጥቻለሁ። እዚህ ቸርች ስትመጣ እዚህ ሲመጣ 48 ነኝ። አሁን ስንት ሆንክ? 74 ኪሎ። ምን ያህል ጨረስክ? ገንዘብ ወደ 80 ምናምን ሺህ ብር ጨርሼ ያለው። ገንዘቡም ጨርሼ ህመሙን ልታይ አልቻለም።
ቤተ ክርስቲያን ውስጥ ሙሉ ጊዜ አገልጋይ ነኝ። ቤተ ክርስቲያኗ እያለቀሰች በየቀኑ ሙሉ ጊዜ የሚያገለግለውን ከኪሳቸው ህዝቡ እያወጣ ወደ 84,000 ብር አውጥተን በቃ ህመሙ ስላልተቻለ ለእግዚአብሔር ትተናል እኛ ብሎ ተው። የቤተፋጌ አምላክ መጥቶ አነሳኝ። በደንብ እልልታ ጭብጨባ። የት ነው የምትኖረው? ለክ ውስጥ ነው የምኖረው። የት ቸርች? አዲስ ኪዳን ቤተ ክርስቲያን ሁሉ መታመምን ያውቃል። በጣም ነው የሚያውቁት። በየቤቱ እኔ ስለኔ ቤት ውስጥ ነው ሽማግሌው በሽማግሌ ወጣቶች በወጣቶች እናቶች በእናቶች እየጸለዩ ሌሊት ሙሉ ጸሎት ነው። ተከራይቼ ነው የምኖረው። ተከራዮች ሳይሰለቹኝ ቤቱ በቃ የአምልኮ ቤት ነው። እኔን ዘርግቶኝ አንዱ እግሬን አንዱ እጄን አንዱ ጭንቅላቴን ሰውነቴ ደክመዋል። እያለቀሱ ነበር። የናዝሬቱ ኢየሱስ ግን እጁን አመጣ በእኔ ላይ። አሜን። ኢየሱስ የአልዓዛርን ድንጋይ የሞትን መንፈስ እኮ ነው ያነሳው። የሞትን መንፈስ ነው አንሱ ያለ። ዛሬ በየደጃችን ላይ የሚጮሁ የሰይጣን ድምጾች፣ የክፉ አድራጊ የሉሲፈር ድምጾች እጃችሁ ከፍ አድርጉ፣ ዞር ይላሉ። በሉ ምን ትላለህ? ምን ታስተላልፋለህ? በዚህ ቲቪ ለሚሰሙ እዚህ ቤት ውስጥ ላሉ ለዚህ ቤት ለዚህ ህዝብ እኔ ማስተላልፈው መፍትሄ ያለው ኢየሱስ ክርስቶስ ጋር ብቻ ነው። መፍትሄ የሚገኘው ሐኪም ቤት አይገኝም። የእግዚአብሔር ባሪያ አድርጎ ስለኔ እግዚአብሔር ተማልዶልን እዚህ መጥቼ ድኛለሁ። ለብዙዎች እናገራለሁ። እኔ ምን ብዬ ነው የምናገረው? ቤቴል ቲቪ ቤቴ ነው ማለት ነው። እኔ ምንም በሌለበት ሰዓት ከዚህ ቴሌቪዥን በቤታችን በሌለበት ሰዓት ከዚህ ቲኬት ይዤ ግድግዳ ላይ ለጥፌ ቴሌቪዥን በቤት እያየሁ ነን አሁን። ስለዚህ በቤቴል ቲቪ የምናየው ሰዎች እኔ ማስተላልፈው ነገር ቢኖር አካውንቴ ውስጥ 1,000 ብር ቢኖር በእግዚአብሔር ፊት አይዋሽም 500 ብር ወደ አካውንታቸው ልካለሁ። ለምን የሚታየው በቴሌቪዥን እኛ ቁጭ ብለን እየተፈወስን ያለው ግን በገንዘብ ነው የሚሰራው። ቢኖረኝ ካለኝ አቅም እሰጣለሁ። ምን ጊዜ ምን 400 ብር ሰው ከሰጠኝ 200 ብር ወደ አካውንታቸው ነው ምልከው። ምለው ነገር እኔ እግዚአብሔር ይፈውሳል። የእግዚአብሔር ባሪያ ባላችሁት አቅም በቤቴል ቲቪ ደግፉት ነው ምለው። እኔ በጌታ ፍቅር ምጠይቃችሁ እጃችሁ ዘርጉና ፈውስህ ይጽና በሉት። የመጨረሻ